ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማለት ይጀመር እኔ ለሚን የማል ካወራ እኮ ማን ምንም አይነት እኮ ቀመር ስትቀምር ማን ለሚን የማል ካወራ ያሸንፋል ብለህ ነው መሄድ ያለብህ ማን ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃላ ቡድኑ ያቃል አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገባው አይመስሉም ነው ማለት ገባርለ እንደው ሜሪኖ ራሱ ላሻላችሁ ገባርለ እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማን ጣም ያሳዛኝ ተሸናፊ ነው ማለት ምን አይነት ቡድን ስፔን ቡድን ናት በቃ አንድ ጎል ላይ ገባባት ሙሉ ቶርናመንቱን ማለት እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ኳሱን ይዘው አንተ ኳስ ወዲያውኑ ተሰጣቸዋለህ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ገባረ ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ ገባረ ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ ገባረ ወይኔ አባታ አስበላና አንታድክም ይሁን ሰውዬ በቃ ይኸውልሽ ስፔንና አርጀንቲና ካለፉ ማን ነው ገባርለ ዋልትናን ዙፋኑን መቀባበል ምናምን ይላጡባል ማንንም ቢበላ ማንንም ይላጡባል ስለዚህ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝን ደግፋለን ነው ምርገባ አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው ደነቆርክ ካሁን በኋላ ስፔን እየመራች 2 ጎል አስቆጥራ የምታጠቃው ስፔን ኳስ ማንጋና ያለው ስፔን እየተመሩ የሚመስሉት እኮ ስፔኖች ናቸው በዚህ ልክ ትንሽ ቡድን አድርገው ነው ፈረንሳይን ማሸነፍ የቻሉት ስፔኖች በመጀመሪያ የስፔን ደጋፊዎች ካላችሁ እንኳን ደስ ያላችሁ ስለሚገባቸው ነው ያሸነፉት እኔ ስፔን በጣም ነው የሚገርመኝ በታሪክ እኮ የሚገርማችሁ ነገር ወር ለብቻው በቡድን ነው እንጂ ለብቻው ስታር ምናምን ተብሎ ስማቸው የሚገን ተጫዋች ተጣላችሁ ይኖራል ግን እንደ ቡድን ነው ጥሩ የሚሆኑት ዛሬ 16 ዓመት ዋንጫ ሲበሉም 2008 አውሮፓ ዋንጫው ምናምን ይሆን በቃ ስታር የሚባል ነገር ይኖራል ግን እንደ ቡድን ነው ዛሬ ያሸነፈው ያሰልጣኙ እጅ ስራ ነው እንዴት ነው ከጨዋታው ውጭ አረጋቸው ኪሊያን ኦሊሴ ማዱኬ እኮ ነው የሆኑት እኮ ዛሬ ኡስማን ዴምቤሌ የሉም እኮ ስለሚገባቸው አሸነፉ ራሳቸውን በጣም ሰቅለው ነበር ዛሬ ማን ገመታው ለነገሩ እኔ ስፔን የሆነ አመጣጣው ጥሩ አልነበረም ምናምን ይሁን በማጥቃቱ ምናምን ግን ዛሬ አይታችሁት እንደሆነ ያገኙትን አጋጣሚ አስቆጠሩ ግን ደግሞ በዲሲፕሊን ነው ሲጫወቱ የነበሩት ያሰልጣኙ የእጅ ስራ እንደሆነ ያስታውቅ ነበር እኔ በጣም አናዶኛል ግን ያው እኛ ነገ ካለፍን እንግዲህ ለዋንጫው እነሱ ይቀሉና በያስባለሁ ከፈረንሳይ ለማንኛውም የስፔን ደጋፊዎች ካላችሁ በድጋሚ እንኳን ደስ ያላችሁ እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ አውሮፓውን እኮ በልተናል የዓለም ዋንጫው እንኳን ይብራብን ምናምን ብለው ሼም የሚይዛቸው መስለው አይዛቸው ይሄው ፋይናሊስት ሆነዋል ቅርጥፍ ላይ ያረጉት ነው የኛውንም አባቴ ጎል አይገባበትም አንተ ይቡጥ ጎል አይገባበትም ወንድሜ ጎል አይገባበትም their defense is extremely strong እንደ ቡድን ነው የሚከላከሉት በመከላከላቸው በጣም ደስተኞች ናቸው ኩኩሬያ የኤምባፔን ኳስ አስጥሎ በቃ ዋንጫው የተሰጠው ነው ይመስለው አጨፋፈሩ አንተ ሮድሪ ምን አይነት ተጫዋች ነው ግን እንዴት ነው ቴምፖ ኮንትሮል የሚያደርገው ባሎንዶሩ በቃ ዝም ብሎ በቀልድ አይደለም እንትን አይደለችም ባሎንዶሯ ፍሉክ አይደለችም የአርጀንቲና ቢያንስ አንቺ እንኳን ፋይናል ድረሱ እስቲ ቢያንስ ንጉሱ ቢያንስ ፋይናል ይጫወት እንደው ቢበላውም ባይበላውም ፋይናል ይጫወት እንደ የመጨረሻ ወርልድ ካፕ ነው መቼስ እንደዛ በ42 43 አመቱ ልምጣ አይልም ኧረ ጉድ ነው ዘንድሮ ቻለም ዋንጫ ወደ ማገባደጃዋ ደና ነገር እያሳየችን ነው ወንድሜ ይሄ ፋይናል ጌም መሆን የሚችል ጌም ነበር unfortunately it was a semi final and Spain got through ስፔን ወደ ዓለም ዋንጫ የፍጻሜ ጨዋታ አልፋለች ሰዎች አሁን በተናቀቀ ጨዋታ ፈረንሳይ 2-0 በማሸነፍ እንግዲህ ስፔን ወደ ፍጻሜ ጨዋታ ማለፍ ይችላል ስፔን የሚገርም ቲም ነው ኢንዲቪጁዋል ብሪሊያንስ ፈረንሳይ በቃ ይችላል ግን እንደ ቲም ምንም በቃ ሰው እንዴት እንደዛ ዲፌንድ ያደርጋል ለፈረንሳይ እድል አልሰጧቸውም ኦሊሴ አልነበረም ምባፔ አልነበረም በቃ ብቻ ሉዊስ ደላፎንቴ የሚገርም ጸዴ ቲም ነው የሰራው ስፔን በጣም ጸዴ ቲም ነበር ያማልን ጥሩ ፐርፎርማንስ ያደርግ ነበር ፔድሮ ፖሮን ሚኬል ኦያርዛባል ነው ለስፔን ጎሎቹን ያስቆጠሩት ግን ማለት ነው ቢግ አፕስ ቱ ስፔን በጣም በቃ ማለት
እንደ ቡድን ነው የሚጫወቱት። የሆነ ፈረንሳይ አንድ ኳስ ሁለት ኳስ ነክቶ ሊሄዱ ሲሉ ወይ ደግሞ ኳስ ለማስጀመር ሲሞክሩ there's always a player ለስፔን የሆነ ተጫዋች አለ ከቨር እያደረገ ቦታውን ለቆ ሊሄድ ተጫዋች እና ብቻ ዴስሮይዳስ በጣም ስፔን ጸዴ ቲም ነው። ጨዋታው ለ0 ነው። ለምን እዚህ ባላንዶር ሌቭል ድረስ የደረሰ ተጫዋች እንደሆነ በደንብ አሳይቷቸዋል። ኢማጂን ሰርጀሪ እያስፈለገው በዚህ ልክ መጮት። ፍራንስ ደግሞ አለ ጀነሬሽናል የሆነ ሚድፊልድ ታለንት ፊት ለፊት እያለ ዩቴክ አድራራብ ሹርማን ስፔን እንግዲህ ፍራንስን አስቀይማታለች ቢባል ምንም የሚገርም ነገር የለውም። እንደምታዩት ነው ለለባዶ ዩሚሊዬሽን ኦልሞስት አንድም ጎል ሳያገቡ ለወንዳርጌት ራሱ ካደቀ ተጣላልዘው ነው ዝም ብሎ ይወጡት እንጂ ምንም አልሞከሩም ቢባል ራሱ ምንም ማለት አይቻልም። በፍራንስ ዙሪያ ማለት ነው ኮርናውን ያጋጫል ይወጣል። በቃ ምንም አይዲያው ራሱ የሌለው ቲም በቃ ራቢዮትን ማሰለፍ መጨረሻውን አይታችሁታል። ቤተሰብ አደርጋለሁ ኒቀርሜ ስናገር የነበረውና እንደዚህ የሚፊል ሲገጥም ሮድሪ ደግሞ በቃ ሙሉ ዓለም ዋንጫው ላይ ያሉትን እኮ ጅላስ መሰላችሁ ዓለም እንዳለ ሚድፊልደሮቹ ፖርቹጋል ጋር ነው። አሁንም እንደዚህ ጆክ ይሄ ነው ሰርጀሪ የሚያስፈልገው ተጫዋች። የሚገርም እኮ ሰርጀሪ የሚያስፈልገው ሮድሪ እንደዚህ የሚንቀሳቀስ ከሆነ አስቡት። የሚገርም ነው። እሱ ለስፔን ራሱ ዓለም ዋንጫው ሳያሸንፍላት አይቀርም በዚህ አይነት ማለት ነው። እና ደግሞ ያው እናንተ ቀመሮቻችሁ ማስቀመጥ ከፈለጋችሁ ለነገው ጨዋታና ለፋይናል ላይ በተለይ በዚህ ፕሮሞ ኮድ የምትመለከቱት ማለት ነው በአይሬ ባስቀመጥኩ ሊንክ ገብታችሁ በዚህ ፕሮሞ ኮድ ተመዝግባችሁ ጣል አድርጋችሁን ነገር ማየት ትችላላችሁ። ጨዋታዎች አንዳንዴ ለማየት ሊደብሩ ይችላሉና ጣል ካረጋችሁበት ግን ነቃ ብላችሁ እንድታዩ ያረጋችኋል ስለማስብ ነውና መመዝገባችሁን እንዳረሱ ፕላስ ወጫ እንዳይረሳ ለማንጫ ጉዳይ እንዳይመጣችሁ አሳውቁ ተስቀምጣችሁ ኮፒ ሊንክ ይደረግ። ስለዚህ ጨዋታን ያሳባችሁ ፈልጋለሁ። በጣም ዴድ የነበረ ጨዋታ ነበር። ግን ስፔኖች እንደዚህ ነው የሚወዱት። ዜ ኮንትሮል ደ ጌም they win it and they go እንደዚህ ነበር ሲያደርጉ የነበሩት። አሁንም አድርገውታል ፍራንስ ጋር የሚገርም they will probably win the world cup as well። በዛ በኩል ላሉት በተለይ ሚድፊልድ ባቱን ማሸነፍ የሚችል ከሆነ ስፔን እንደምታዩት ነው በቃ ጨዋታውን ተቆጣጥሮ ሸጣው አድርጎ ይወጣል ምንም ነገር እንዳሰራሩ እና ያ ቦል ፕሮግሬሰር ያስፈልገው ነበር፣ ቦል ኬሪየር ያስፈልገው ነበር። ለዛ ነበር አዩብ ባዲ የመሰለ ልጅ ያኒ ሲያጡት ትዝ ካላችሁ ያደግሜ እዚህ ጋር አታሻራረግላችሁ ፍራንስ ግን አጥፍታለች እያልኩ በተደጋጋሚ ተናግሬ ነበር። በዋዲ ሞሮኮን የመረጠ ጊዜ የዛሬ ወራት በፊት ወራት ዓለም ዋንጫው ሳይጀምር እና ያ የሚያሳፍር በጣም የሚያሳፍር እንደዚህ ከመውጣት ሌላ ነገር ይሻላል። እኔ ባትጮት ይሻላችሁ ነበር እውነት ለመናገር ናገነ ላይ ሞከርኩ ብላችሁ ጣማ ምክንያቱም ሜቢ ኔክስት ታይም ምናምን ዊቭ ትራይድ ምናምን አትሉም። ዛሬ we just came and went back በቃ አለቀ። ስሪዲከስ እኔ ምን እንደምር ራሱ አላውቅም። በዚህ ልክ መጫወት በጣም አሳፋሪ ነው። ፍራንስ በቃ ኢትስ ኤምባራሲንግ። ከዛ አልፎ ደግሞ ዴሾም ሸርኪን ይኸው እንደ ልብ ቤንች ታደርገው ነበር ስቀጠቅጠው ከገባ በኋላ አይታችሁታል። ቻንስ መፍጠር ይሞክሩ ቦል ኬሪየር ስትሆን እልፍ እያለ ቻንስ መፍጠር ይሞክር። እንደዚህ አይነት ሰው ነበር እነሱ የሚያስፈልጋቸው ዛሬ። ባርኮላ ሌፍቲንግ አስገባው። ስፔን ደግሞ ኳሱ እንደምትይዝ እያወቅ ሚድ ብሎክ እንደሚጠቀሙ እያወቅ ስፔስ ካላገኘ ምን ያደርጋል ባርኮላ ሜዳ ላይ ምንም። እንደውም ዱዌ ሲገባ እየሞካከረ ነበር። ምን ያደርጋል ባርኮላ? በስመ አብ በዚህ ልክ ወረድ ይቻላል አይደል? ነው ሳሊባ ተጎዳ ጨራሽ። እሱ በባሰ ነገር ነው። ግን ወጣችኋል እናንተ ምን አርሰናል ነው ዱብ ላይ ጣላችሁባቸው። ያ ፍራንስ ዊን ስፔን ዊን አክቹሊ ኤንድ they will win the world cup ብዬ አምናለሁ። ፕሮባብሊ ኢንግላንድ ግን እስቲ ሃውል ዴይ ፌር የሚለው ጉዳይ ነገ በጣም ማተር ያደርጋል ብዬ አስባለሁ ከአርጀንቲና ጋር። እሱን አይተን አይ ቲንክ ዲሳይድ ማድረግ እንችላለን ብዬ ነው ማስበው። ግን አርጀንቲና የምታልፍ ከሆነ ናገነ ላይ ስፔን ያሸንፋል ብዬ ነው ማስበው። ኢንግላንድ ካለፈ ነው ትንሽ ትሪኪ ሊሆን ይችላል ብዬ ማስበው። ምክንያቱም ታየርሰም ሰው ነው እነሱ ራሱ ሚድፊልድ ላይ እና ያ ብቻ የምናየው ይሆናል ማለት ነው። የዓለም ዋንጫ እንግዲህ እንዳይናችሁ ቅድም እንዳልኳችሁ በመጨረሻ ላይ ተሳሳውስ ኮንቴንት ኮፒ ሊንክ ይደረግ ያ ሪዲኩለስ